ምንድነው ጭራሽ ልጁ ልታስገድል ቁጭ በል አንዳንዴ ሴክስ መኪና ውስጥ እናደርግ ነበርና እንደ አጋጣሚ ስልኩን በቃ ካረግን በኋላ ከዛ ስገባ ቪዲዮን አየሁት። በጣም ደነገጥኩኝ። ራሴን ለመሰብሰብ ሞከርኩ። ከዛ ቪዲዮን ወደ ራሴ ያደረኩኝ። ምንድነው ያየሽው? መሰራት ነገር ምንድነው? በቃ እኔ አላውቅም። መንገድ ልነግርህ አልችልም። በቃ ለኔ እንዴት አይመችም? ለዘውዴ ይመቻል። ስለተሙ ጉዳይ ፈልጋለሁ። አሁን ጉልላት አታስቸግር እንዴ! ጉልላት ያዙ እንጂ ልቀቁኝ። እንደዚህ ማጉላላት በህግ እንደሚያስጠይቅ አታውቅም? አቶ ጉልላት ተረጋጉ። ጉልላት ቁጭ በል በቃ ጉልላት ቁጭ በል። ያው እኮ አሳያለሁ። ና ቁጭ በል ቁጭ ትል ከሆነ ጉልላት ኃይል እንድትጠቀም አታድርገኝ። ቁጭ ትል ከሆነ ቁጭ በል ስርዓት ያዝ። አልቀመጥም። ስርዓት ያዝ። በዚያ ከሆነ አልቀመጥም። ካሁን በኋላ ስለተሙ ጉዳይ እንድጠይቀኝ አልፈልግም። ትሰማኛለህ? ቁጭ በል ና፣ መሄድ ትችላለህ። ስማ አንተ የማይገባ ደደብ ጋዜጠኛ፣ አልገባም እንጂ ተሙ እኮ በራሱ ጉዳይ ነው፣ በራሱ ጊዜ ነው ራሱን አሳልፎ ለወንጀል የሰጠው። ያየሽው ነገር ምንድን ነው? እኔ አላውቅም። ትሰሚያለሽ? ያየሽውን እያንዳንዱን ነገር ንገሪኝ። ምን አይነት ቪዲዮ ነው ያየሽው? ምን አይነት ማስረጃ ነው? ትሰሚያለሽ? ወንድሜ ተሙ የት እንዳለ አላውቅም። እያንዳንዱን ነገር በጥሩ ሁኔታ መተሻል። ምንድን ነው ያየሽው ነገር ንገሪኝ። እምባሽ ያሸውደኛል። ምንድን ነው ያየሽው? መሰራት ንገሪኝ። ምንድን ነው? እኔ አላውቅም። መንገድ ልነግርህ አልችልም። ስለዚህ ጠበቃዎችን የህግ አካላት ስጠይቅ እነሱም ራሱ የት እንዳለ ሊነግሩኝ አልቻሉም። እኔ ራሴ ግራ በገባው መሀል ነው በቃ ግራ የገባው ሰውኛለሁ በሱ የተነሳ። ስለዚህ ትክክለኛውን መረጃ ላገኝ አልቻልኩም። አንድ ሰው ትክክለኛ መረጃ የምታገኘው ሲኖር ስታዩ በምን ሁኔታ ላይ እንዳለ ስታይ እንጂ እንደውም እኔ የጠረጠርኩት አንድ ባለ ሀብት አለ። ከሱ ጋር እዛ ይመላለስ ነበር። ምናልባት ያ ባለ ሀብት አንድ ነገር አድርጎት ይሆናል ብዬ እንጂ የጠረጠርኩት ይሄ ሊና ምናምን የምትለው በጭራሽ ሊገባኝ አልቻለም። እንዴ ራሱ እኮ ከቤተሰብ በሱ የተነሳ እኮ ከባለቤቴ ሁላ ጋር እኮ ሊያጋጨኝ የተነሳ ሰው ነው። በራሱ ጊዜ እኮ ነው ችግር ውስጥ የገባው። የተሙ አክስት ምን ሰሚኛለሽ? ነይ ተረጋጊና እያንዳንዱን መጠይቅሽን ነገር ንገሪኝ። ተሙ በተለየ ሁኔታ ከሴተኛ ዳሪ ግለሰብ ጋር የራሱ የሆነ ግንኙነት አለው እያልሽኝ ያለሽ? እንደዛ ነው የሚመስለኝ። የሆነ ግን የደበቀው ምስጢር ያለ ይመስለኛል። ለእኔም ለቤተሰቦቹም ያልነገረው፣ በቤተሰብም ማስመክረን እምቢ ያለው ነገር አለ። ተሙ እንደምታውቁት አይደለም፣ በሽምግልናም ተለምኗል። በራሱ ጊዜ የሆነ የደበቀው ምስጢር አለ። ከዚህ በኋላ ተመስገን የሚባል ሰው በህይወት ታሪክ መዝገብ ውስጥ እንደማይኖር አስደንጋጭ መረጃ አንድ ግለሰብ ልኮልኝ። ህይወቴን አታበላሽ። በቃ አንዴ የተሙ ህይወት በቃ ተበላሽቷል። እኔ በቃ ህይወቴን አታበላሽ አልኩ እኮ። አንተ አይገባም እንዴ? በቃ ሂድልኝ ከኔ ህይወት ውጣ። በቃ በጣም አስደንጋጭ መረጃ ከማላቀው ግለሰብ ደርሶኛል ተመልካቾቼ። ይህ መረጃም ተመስገን ትላንትና እኔ እዚህ ቦታ ላይ እንድደርስ አግዞኝ የነበረው ወንድሜ ተሙ ከዚህ በኋላ ትርታ ሚዲያ ላይ ተመልሶ እንደማይመጣ መጀመሪያ ተረጋጉ። ይኸውልሽ ዘውዴ ተረጋጊ እኮ ይኸውልሽ አንዳንድ ነገሮችን ልጠይቅሽ ነው የመጣው ስለ ተሙ። ስለዚህ እያንዳንዱ ነገር ይኸውልሽ ተሙ አሁን ከኔ ጋር አይገኝም። ያ ማለት ደግሞ የቅርብ ዘመዱ እስከማውቀው ድረስ አንቺ ነሽ አይደለ? ስለዚህ ደግሞ እያንዳንዱ ማስረጃዎች ልትሰጪኝ ግዴታሽ ነው። ይኸውልሽ አሁን የተሙን ነገር ቁጭ በይ ነይ ቁጭ በይ ቶሎ ቁጭ በይ ቁጭ በይ። ማን አንተ ሲጀመር? ልቀቀኝ። አርፈሽ ቁጭ በይ። ሰሚኛለሽ? አርፈሽ ቁጭ በይ። ከዚህ በኋላ ደግመሽ ቁጭ በይ። አመመኝ። ልቀቀኝ። አርፈሽ ቁጭ በይ። አለቅሽም። ቁጭ በይ። ሰሚኛለሽ? ቁጭ በይ። እሺ ቁጭ በይ። ዝም በይ። ልቀቀኝ። ተመስገን ስልሽ ምን አስተ ማን ነው ተመስገን ስልሽ ማን ነው ተመስገን? አላውቀው ገባ። የተሙ ህይወት ተበላሽቷል ማለት ምን ማለት ነው? በቃ ሂድ አክስቱን ጠይቀዋል። የተሙ ህይወት ተበላሽቷል ማለት ምን ማለት ነው? ምን ማለት ነው? አክስቱን ጠይቀው ሂድና አክስቱን ጠይቀው።
ንገሪኝ። አክስቱ ምን አክስቱን ሄድና ጠይቃት። እኔ ማውቀው ከተማ አክስት ጋር ምን አይነት ግንኙነት አለሽ? ኧረ እንደው እባክህን ሳታገኘኝ ፍርድ ቤት አትስማ። ስለ ተሙ ወሳኝ ጉዳይ ማስረጃ አግኝቻለሁ። እባክህ ማስረጃ። ከዛ ውጪ ምን አይነት ማስረጃ ነው? አሁን እንኳን አይመቸኝም። ወደ ፍርድ ቤት እየገባሁ ነው። እንደው በስልክ የሚነገር አይደለም። እንደው ለጥቂት ደቂቃ በአካል አግኝቼ ላዋራህ። እንደው እባክህ ነገርኩሽ እኮ እኔ እመጣለሁ። አሁን አልችልም። ኧረ ያለህበት ድረስ ዛሬ እንደው የዛሬን ቅበረኝ። እያንዳንዱን እውነት ትነግሪኛለሽ። ሰምኛለሽ? እያንዳንዱን ነገር ያማየው ተረጋጊና እያንዳንዱን የምጠይቅሽን ነገር ንገሪኝ። ልቀቁኝ እንጂ ከፍርድ ቤት እኮ ነው። በእናትህ እንተዋወቃለን እኮ። ይኸውልህ አቶ ጉልላት መጀመሪያ ተረጋጋ። እንሂድና የምናወራው ጉዳይ ስላለን እኮ እኔ እኮ አሁን ከፍርድ ቤት እኮ ነው የምመጣው። ጉልላት አዎ፣ እኛም ከፍርድ ቤት በር ላይ ይዘኑት የመጣ ነው እንዲነግሩን የምንፈልገው ጉዳይ ስላለን። ምንድን ነው የምነግራችሁ? እሱን እዚህ ደንብ እናወራ አይሻልም? ያረጋችሁ ነው። እኔ እኮ እናንተ እንተዋወቃለን አይደለ? ከተሙ ጋር ስሰራ በደንብ ታውቀኛለህ። የተሙ የግል ጠበቃ እንደሆነ እንተዋወቃለን። እኔም እኮ ለሱ ጉዳይ ከፍርድ ቤት ነው እየመጣ ያለው። ደጋግሜ ፈልጌ ስደውልልህ ስልክ አላነሳልኝም። አሁን ግን በዘውዴ በኩል ያላነሳው በስራ ምክንያት ነው። ለዘውዴ እንደተመችቶ እንዴ ለኔ አልተመቸኝም። ለኔ እንዴት አይመችም? ለዘውዴ ይመቻል። ስለ ተሙ ጉዳይ ፈልጋለሁ። አሁን አሁን እባክህ ሰማኛለህ? ጉልላት አታስቸግር እንዴ ጉልላት ያዙ እንጂ ስርዓት ከሆነ የሚያስፈልገው እኔ ይዤ የምሄድ ቦታ እንሄዳለን፣ እናወራለን። ከዘውዴ ጋር ተመችቶ ከኔ ጋር ያልተመቸ ምክንያት በቃ ያለ አግባብ ይዞ የሚሄድ ግን በወንጀል እንደሚያስቀጣ የህግ አካሄድ በደንብ ጠቅቄ ማውቅ ሰው ነኝ። ስለዚህ ና ግባ፣ ና ዳይ ግባ ግባ። እንደዚህ ማጉላላት በህግ እንደሚያስጠይቅ አታውቅም? አቶ ጉልላት ተረጋጉ። ጉልላት ቁጭ በል በቃ ጉልላት ቁጭ በል። አለበዛ ሌላ ነገር አቶ ጉልላት ዝም ብለህ ቁጭ በል። ስርዓት ያዝ። አንድን ጠበቃ እንደዚህ ማጉላላት እኮ በህግ እንደሚያስጠይቅ አታውቅም? ሰማኛለህ ጉልላት? አሁን እኔ እናንተ በህግ ስለመጠየቅ ልናወራ አይደለም የመጣ ነው እዚህ ቦታ ላይ ብዙ የሚያወያየን ብዙ እኔ እናንተ የሚያነጋግረን ጉዳዮች አሉ። ከኔ ጋር ብዙ ምንም ነገር የምትነጋገረው ነገር የለም ከዚህ በኋላ። ይኸውልህ ጉልላት ፍቃድን እየጠየኩኝ እኮ አይደለም እያስገደድኩ ነው የምታወራው። በጭራሽ ማስገደድ አችልም። እንደውም በራስ ላይ ወንጀል ታመጣለህ እንጂ እኔን አስገድጄ እንደዚህ ያደርጋለሁ የምትል ከሆነ በራስ ላይ እሳት ነው የምጨምረው። እሱን እናያለን። እኔ እናንተ ብዙ ጊዜ ተገናኝተን እናውቃለን። ከዚህ በፊት ብዙ የጋራ ስራዎችን ሰርተናል ከእኔም ጠበቃ ጋር በመሆን። ከዛ በተጨማሪ እኔና ተሙ የጋራ ጠበቃ እንዳለን ጠንቅቀህ ታውቃለህ። አሁን ግን ከዛ ባፈነገጠ ሁኔታ ስለ ተሙ ጉዳይ ደጋግሜ ስደውልልህ የእሱን ጉዳይ እያጣራው እንደሆነ የእሱን ኬዝ እንደያዝኩ እያወቅ ከኔ ርቀህ ነበር፣ ከኔ ተሰውረ ነበር። እኔም ልሁን ባልደረቦቼ ደጋግመን ስንደውልልህ ልታገኘን ፍቃደኛ አልነበርክም። ዛሬ ግን የተሙ አክስት ዘውዴ ደውላለህ ስለ ተሙ አዲስ መረጃ እንዳለ ተሙን ፈልጎ የመጣ ሰው እንዳለ ስትነግርህ ፍቃደኛ ሆነ ነበረ። ይሄንን ሁሉ ያመጣሽብኝ አንቺ ነሽ። የተሙ ጉዳይ አለ ብለሽ በማንም ወሮበላ ልታሳፍኝ ነው። ምን ላድርግ? ለተሙ ጥሩ ነገር ነው የምንሰራ ብለው አስጨነቁኝ። ይቅርታ አድርጉልኝ። እኔ ምን ላድርግ? ስለዚህ ተማለካ ስለ ተሙ ጉዳይ ምንም የማውቀው ነገር የለም ካሁን በኋላ። ይኸውልሽ ዘውዴ አንቺ አሁን ለእሱ ማስረዳት ምንም አይጠበቅብሽም። ምክንያቱም ምትሽውን ኃላፊነት ተወተሽ ጨርሰሻል፣ ተባብረሽናል። ስለ ተሙ የቻልሽውን ነገር አድርገሻል። ለእኛ የሚገባውን አለ የምትዩ ማስረጃ ሰተሽን ጨርሰሻል። ስለዚህ የምትፈሪበት ለአቶ ጉልላት ነገሮችን የምታብራሪበት ምንም አይነት ምክንያት የለም። እሺ ይህ ግለሰብ ህጓን መብቷን አትንፈግ። መናገር የምትፈልገው ነገር ካለ ትናገር። እኔ ስለ ተሙ በፊት ከነበረኝ መረጃ አንጻር ፍርድ ቤት እየተከታተልኩት ያለው ጉዳይ አለ። ስለዚህ አንተ ስለዘባረክና አንተ እዚህ አፍነህ ጉልላትን እንደዚህ አድርጌ ነገሩን አወጣጣለሁ ማለት ይሄ አላስፈላጊ ወንጀል ነው፣ ከህግ አንጻርም አላስፈላጊ ነው። ስለዚህ እኔ በህግ የያዝኩት ሂደት አለ። ያንን ሲጨርስ እነግርሃለሁ እንጂ አሁን እንደዚህ አድርገህ ብለህ የምታመጣው ነገር ፋይዳ ቢስ ነው የሚሆነው። በራስህ ላይ እሳት ትጭራለህ። እንዲገባ እንግዲህ አቶ ጉልላት እኔንም ጥፋተኛ ያርጉኝ፣ ይቅርታ። እንግዲህ ለመተባበር ነው የሚተባበሩት ነገር ይተባበሩ። ዘውዴ አንቺ ተረጋጊ። ነገሮችን ምንም የምታስረጅበት ምክንያት የለም ብዬሻለሁ። ሰማኛለህ አቶ ጉልላት? አሁን እኔ እናንተ በደንብ የምንግባባ ሰዎች ነን። በእንደዚህ አይነት ጉዳዮች ላይ ተደጋጋሚ ጊዜ አብረን ሰርተናል። የኔም ጠበቃ የጋራ ጠበቆቻችን አብረን ሰርተናል። ስለዚህ ምትፈሪበት ለአቶ ጉልላት ነገሮችን የምታብራሪበት ምንም አይነት ምክንያት የለም። ስለዚህ
አንተም ሆነ ብዙ ነገሮችን አብረን አሳልፈናል። ብዙ ጠውረዶችን አልፈናል። ስለዚህ ምንወሻሽበት ምንከጃጀልበት ሰዓት ላይ አይደለም ያለ ነው። ስለተመስገን እያጣራ ከሆነ የደረስክበትን ነገር ለኔም ለተመልካችም ግልጽ አድርግልን። እሱ መስመር ሲይዝ ያኔ በሚነገርበት ወቅት ላይ መስመር ሲይዝ የምትለው ነገር አይደለም መናገር እችላለሁ። በአሁኑ ሰዓት ግን ምንም ባልተያዘ ጭብጥ ምንም ባልተያዘ ፋይዳ መናገር አልችልም። ስለዚህ ተመስገን ከተያዘ ቀን ጀምሮ እንግዲህ የግል ጠበቃው ሆነ የዛሬን ያርገውና ተሙ በጣም የሚተማመንበት ጠበቃው ነበርክ። አሁን ላይ ግን ያን አመኔታ በራስ እጅ አሸርሽረሃዋል። ተሙ ለ24 ሰዓት ወይ ለ48 ሰዓት ነበረ ለህግ እስኪቀርብ መጠበቅ የነበረብህ። አሁን ግን በማናውቀው ምክንያት ሳምንታት እየተቆጠሩ ነው ተሙ ከጠፋ። ይህ ማለት ደግሞ ተመስገን የት እንዳለ አናቅም፣ የት እንደወሰዱት አናቅም። የህግ አካላቶች ነን የሚሉ ሰዎች ናቸው ተሙን የወሰዱት። የት እንደተሰወረ ግን ያለ መረጃ። ስለዚህ እኔም እሱን እያጣራሁ ከህግ አካላት ጋር ያለውን ጉዳይ እያጣራሁ በሂደት ሁሉ ነገር በሂደት ነው እንጂ አንተ እንደምትለፈለፈው ዝም ብሎ አይደለም። እያንዳንዷ ነገር እኮ ህግ አለ። ገና ለገና እኔ ጋዜጠኛ ነኝ ብለህ የማይሆን ነገር ወሬ እዚያ አምጥተህ ተሙ እንደዚህ ያደረገ እያልክ ብትለፈልፍ በራስ ላይ እሳት ነው። ደግሜ የምነግርህ በራስ ላይ እሳት ነው የምትጨረው። አሁንም ረጋ በል፣ ነገሮችን በሰከነ መንፈስ ማድረግ ትችላለህ። የተሙ ጉዳይ ሂደት በሂደት የተያዘ ጉዳይ ነው። ነገሩ ሲደርስ የሚጋለጥ ጉዳይ ነው። ሁሉም ነገሩ ሲቋጭ ለሚደርሰው እሳት አቶ ጉልላት አንተ እንድትጨነቅልኝ አልፈልግም። ተግባባን? አሁን አማርኛ ነው መሰለኝ የሚያግባባን። ከዚህ በኋላ ስለ ተሙ የምትጠይቀኝ ነገር በፍጭራሽ የማላውቀው ጉዳይ ነው። በቃ ሰማኛለህ ጉልላት፣ ብዙ ነገሮች እየሸተቱኝ ነው ያሉት፣ ብዙ ነገሮች እየታወቁኝ ነው ያሉት። አንተ ጋር ያሉት እያንዳንዱ ማስረጃዎች የውሸት እንደሆኑ፣ አንተና ተሙ የነበራችሁ ግንኙነት ከሆነ ሰዓት በኋላ እንደተቋረጠ፣ ከዛ በተጨማሪ ግን ተመልካቾቻችን በጣም በሚገርም ሁኔታ ምን ያህል ቡድናችንን ማጥራት እንዳለብን ተባብረን እንሰራለን። የብዙ ሰዎችን እንባ እናብሳለን። ከዛ በተጨማሪ ግን ለብዙ ሰው የእንጀራ መንገድ ሆኖ ነበር ተሙ። እንዳያችሁት ካሜራማኑ በማይረባ ፍራንክ በ100,000 ብር ነበረ ተሙን የሸጠው። ዛሬ የተሙ የግል ጠበቃ ብዙ አብረው የበሉ ብዙ አብረው የጠጡ ሰው ናቸው አቶ ጉልላትና ተመስገን ማለት። ከካሜራማኑ በማይተናነስ ሁኔታ ተመስገንን ሸጦታል የሚል ግምት አለኝ። ያ ማለት ግን አቶ ጉልላት ሙሉ ለሙሉ ተጠርጣሪ ነው እያልኩኝ አይደለም። ነገር ግን የተሙን እያንዳንዱ እያወራ ያለው እኮ እንደዛ ነው እያወራ ያለው አንተም እጅ አለበት እያልከኝ ነው እንጂ ስለ ተሙ እየተከራከርክ አይደለም እያልከኝ ነው። ምክንያቱም ስለ ተሙ ይዘት ደግሞ አንተ ሳትሆን የምታውቀው እኔ ጠበቃ ጉልላት ነኝ። ይኸውልህ አቶ ጉልላት ይህንን ነገር ልል የቻልኩበት ምክንያት ተደጋጋሚ ጊዜ ደውዬልህ ነበር በግል ስልክ። ቤተሰቦች ጋር ተደጋጋሚ ጊዜ እንዲደወል አድርጌ ነበረ። እኔም ይሁን ባልደረቦቼ ምናልባት ተመልካቾቻችን ቁጥሩን እርግጠኛ ባልሆነም በ13 ወይ በ14 አይነት ስልክ ነው ስንደውል የነበረው ለአቶ ጉልላት። ይህ ማለት ስለ ተሙ ጉዳይ እንደሆነ ሲጠየቅ እኛን ሊያናግረን ፈቃደኛ አልነበረም። ከስራ ባህሪ የተነሳ ፍርድ ቤት ከዳኞች ጋር 30 ጊዜ ስለምመላለስ ስልክ ለማንሳት ፋይታ የለኝም። ይህ ማለት ግን ለዘውዴ አንተ እንደምታወራው ሳይሆን ከስራ ባህሪው አንጻር የተነሳ ስልክ ለማንሳት ጊዜም ፋታም የለኝም። ጉልላት እኔ ከተሙ ጋር ተባብሬ እንደምሰራ ለረጅም ጊዜ አብሬ ብዙ ነገሮችን ብዙ ኬዞችን የያዝኩ ጋዜጠኛ መርማሪ ጋዜጠኛ እንደሆንኩ ታውቃለህ። ነገርኩህ እኮ 30 ጊዜ ነው። በቃ መደጋገም አልችልም። ነገ ተሙ ጉዳይ ፍርድ ቤት ይዞት እየተከታተልኩት ነው። አሁን በአሁኑ ሰዓት አንተ ስላወራህ አይደለም። በአሁኑ ሰዓት ያለውን ሁኔታ መናገር በማችልበት ደረጃ ላይ ስለ ተሙ ሁኔታ መናገር አልችልም። የያዘው ፍርድ ቤት ነው። የፍርድ ቤቱ ሂደት ሲያልቅ በዛ ወቅት ለህዝቡም ለሁሉም መግለጫዎች እናወጣለን። እኔ የምልህ ከፍርድ ቤቱ ሂደት በፊት እኮ ተመስገን የት እንዳለ ማወቅ የት እንደገባ ማወቅ የሚቀድም ነገር ነው አይደለ? ከዛ ውጭ ደግሞ ረጅም ጊዜ አብሬው እንደሰራው ታውቃለህ። ከኔ የሚደበቅ ምንም አይነት ነገር ሊኖር እንደማይገባ ታውቃለህ። ይህንን ነገርስ መደበቅ ለምን አስፈለገ? መደበቅ አይደለም። ተሙ ያለበትን ሁኔታ የሚያውቁት የህግ አካላቶች ናቸው እንጂ ሰማኛለህ? ጉልላት እያንዳንዱ ነገር አትካድ። ሰማኛለህ? እየካድክ እንድትሄድ ከዚህ በኋላ ተግባብተህ የምናወራ ከሆነ ተግባብተህ እናወራለን።
ያም አይሆን ስርዓት ያዝ። ኃይል እንድጠቀም ታስገድደኛለህ። በጭራሽ የምታመጣው ነገር የለም። ስርዓት ያዝ። ስርዓት ያዝ። አንተ ስለጮክ አይደለም ሰማለህ። ኃይል ተጠቅሜ እንዳወራ አንተ ስለጮክ ጉልላት የሚፈራ እንዳይመስል ኃይል ተጠቅሜ እንዳወራ የፈለከውን አምጣ። ህግ አለ። እንደውም በራስ ላይ እሳት ትጭራለህ እንጂ እኔ ጠበቃ ጉልላት ምንም አላመጣም። ስለዚህ ምንም አልሆነም። አንተ በራስ ላይ እሳት ትጭራለህ። የምትጭራውን እሳት እኔ ላይ ትጭራለህ። እኔም ደግሞ አንጠልጥዬ ከተመስገን ጋር ያለን እያንዳንዱን ግንኙነት ትሰማለህ። የት እንደከፈትከው ከአሁን በኋላ ስለ ተመስገን የማውቀው ነገር የለም። እሱን ደግሞ የሚመጣውን ሄደህ ጠይቅ። በማሳየህ መልኩ አሳያለሁ። ና ቁጭ በል ቁጭ ትል ከሆነ ጉልላት ኃይል እንድጠቀም አታድርገኝ። ቁጭ ትል ከሆነ ቁጭ በል። ስርዓት ያዝ። ስርዓት ያዝ። አልቀመጥም። ስርዓት ያዝ። በዚያ ከሆነ አልቀመጥም። ከአሁን በኋላ ስለ ተሙ ጉዳይ እንድጠይቀኝ አልፈልግም። ትሰማኛለህ? ቁጭ በል። ና የትም አትሄድም። ትሰማኛለህ? ጉልላት እያንዳንዱን ነገር እንድታወራኝ አስገድድሃለሁ። በጭራሽ ከዚህ በኋላ ስለ ተሙ ምንም አይነት ነገር እንድጠይቀኝ አልፈልግም። ይኸውልህ ይባስ ብሎ በራስ ላይ ሌላ ነገር ትጭራለህ እንጂ ከኔ ከጠበቃ ጉልላት ስለ ተሙ 5 ሳንቲም ነገር የምታገኘው ነገር የለም። የህግ አካል ስለሆንክ ምናልባት ህግ ለአንተ ማይሰራ መስሎ ሊሆን ይችላል። ነገር ግን ማንኛውም ሰው ላይ እንደምጠቀመው አንተን አስገድድሃለሁ። በጭራሽ አንተ ላይ ደግሞ እኔ እንደሌላው አይደለሁም። እኔ ጠበቃ ጉልላት የራሴ አካሄድና የራሴ ሲስተም አለኝ የሚሄድበት በእያንዳንዷ ነገር። ስለዚህ ራስ ላይ ችግር ትፈጥራለህ እንጂ ሌላ ነገር የምታመጣው ነገር የለም። በጣም ጥሩ። ለአንተ በደንብ ተዘጋጅቼ መጥቻለሁ። ሊና የተባለች ግለሰብ መቼም ታውቃታለህ አይደለ? ሊናን አግኝቼ ብዙ ሚስጥሮች ከተሙ ጋር የሚያያዝ ሚስጥሮች ከአንተ ጋር የሚያያዝ ሚስጥሮች ተሙን ምን ልታረግ እንዳሰብ ምን ልታረግ ሊና ማለት ምንድነው? ጭራሽ ልጁ ልታስገድለው ቁጭ በል ጭራሽ ተሙን ልታስገድለው እንታያለን። ቁጭ በል ሰማኛለህ? እንደነችና ጠበቃ ጉልላት ማትረጋጋ ከሆነ ነገሮች ወደ ከፋ መንገድ ይሄዳሉ። ጭራሽ ይባሽ በራስ ላይ እሳት ትጭራለህ እንጂ እኔ ጠበቃ ጉልላት ምንም ነገር አልሆንም። ጭራሽ ተቆርቋሪ መስለህ ተሙን ልታስገድለው። እሺ መጀመሪያ ተረጋጋ። ረጋ በልና ምጠይቅን እያንዳንዱ ምንም አልረጋጋም። ማትረጋጋ ከሆነ ደግሞ እንግዲህ ሊና ጋር ያሉት እያንዳንዱ ማስረጃዎች እጄ ላይ ይገኛሉ። ያ ማለት ደግሞ አንተንም ይሁን መሰሎችን እንደፈለኩ የማሾር መብት እንዳለኝ ጠንቅቀ የተረዳ ጋዜጠኛ ስትባሉ ድሮም እናውቃቸዋለን። የማይሆን ወሬ እየሰበጣጠራችሁ ሰውን ወንጀለኛ ለማድረግ የምትገፋፉ ሴረኞች እንደሆናችሁ እኔ ጠበቃ ጉልላት አይደለም ሌላው መላው ህብረተሰብ ያውቃቸዋል። ይኸውልህ ጉልላት ፍርድ ቤት ላይ መክፈት የለመድከውን አፍህን እኔ ላይ አትክፈት። ለአነጋገር ስርዓት ግዛ። አሁን ስርዓት ግዛ። ለምትናገረው ለእያንዳንዷ ቃላት ንግግር ስርዓት ያዝ። ተረጋግተህ ስርዓት ያዝ። ጋዜጠኛ ሲናገር እያንዳንዷን ነገር የሚያወጣት ቃላት የተመረጠች እንጂ ዝም ብሎ የዘላን ንግግር አይደለም የሚናገረው። ለአንተ የምጠነቀቅበት ምንም አይነት ምክንያት እኔም ደግሞ ከአንተ ጋር የምነጋገርበት ጉዳይ ምንም ነገር የለም። በቃ ሊና የምትባለውን ነገር ሂድ አቶ ጉልላት መሄድ ይችላል። ስለዚህ ከአሁን በኋላ በጣም ጥሩ ከአሁን በኋላ ምንም የምታመጣው ነገር እንደሌለ እወቀው። ሂድ አንተ። እኔ ጠበቃ ጉልላት የምፈራ እንዳይመስል። ሊና ጋር ብዙ ማስረጃዎች አሉ። ሊና ጋር ያሉት እያንዳንዱ ማስረጃዎች እንዴት እንደሚያስገድዱ አውቃለሁ። አቶ ጉልላት መሄድ ከፈለክ ሂድ። የሊናን እያንዳንዱ ማስረጃዎች ግን ለህግ አሳልፈ ይሰጣለሁ። መሄድ ትችላለህ። ስማ አንተ የማይገባ ደደብ ጋዜጠኛ አልገባም እንጂ ተሙ እኮ በራሱ ጉዳይ ነው በራሱ ጊዜ ነው ራሱን አሳልፎ ለወንጀል የሰጠው። ስለዚህ አቶ ጉልላት እኔ እናንተ እንድንግባባ ቁጭ ብለን አሉ የምትላቸውን እያንዳንዱ ማስረጃዎች ከስድብም ቅድም ዘላም ብለህ ከጠቀስከው ንግግርን በተለየ መልኩ ተግባብተን እናውራ። ስለ ተሙ ያለህ ነገር ምንድን ነው? ተሙ ላይ ያለ ማስረጃ፣ ተሙ ደብቆታል የምትለው ሚስጥር፣ ተሙን ማን ሊያስገድለው ማን ጦስ ውስጥ ሊከተው እንዳሰበ ያለህን እያንዳንዱን ነገር ግልጽ በሆነ አማርኛ እናውራ። እኔ እናንተ ከዚህ በፊት በብዙ መንገድ የሥራ ባልደረቦች ሆነን ሰርተናል። በብዙ መንገድ እንተዋወቃለን። ስለዚህ ወንጀለኛም ሆንክ ወንጀለኛም አልሆንክ እያንዳንዱን ነገር ግልጽ በሆነ መንገድ እናውራና ተሙ ካለበት ነገር ውስጥ ተባብረን እናውጣው። ጥሩ ተናገራ የምታውቀው ነገር ካለ። አሁን የሊናን ማስረጃ በቀላሉ አሳልፌ ልሰጥ አልችልም። ስለዚህ አንተ አለኝ ብለህ የነገርከኝ ማስረጃ አለ። ስለተመስገን እየሄድኩበት ያለሁት መንገድ አለ ብለኸኛል። ያንን ነገር አሁን ፍርድ ቤት ነው የሚያውቀው እንጂ አሁን ልነግርህ አልችልም። መናገር ያለብህ አንተ እንጂ እኔ ልናገር አልችልም። የኔ ጉዳይ ያለው ፍርድ ቤት ላይ እንጂ
ትሰማኛለህ አቶ ጉልላት? ነገርኩህ እኮ ተሙ በራሱ ጊዜ ያመጣው ችግር ነው ራሱ ውስጥ የከተተው። ስለዚህ በዛ የተነሳ ተከራከርልኝ አለ። አሁን ፍርድ ቤት ይዞት እየተከራከርኩ ነው። ወንጀሉ ምን ይሁን የማውቀው ነገር የለም። ትሰማኛለህ አቶ ጉልላት? ከአንተ ጋር ምንም አይነት ጉንጭ አልፋ ክርክር ማደርግበት ምክንያት የለም። ሰዓት እየሄደ ነው፣ ጊዜዎች እየነጎዱ ነው ያሉት። በሚሄዱት ሰዓት ውስጥ ደግሞ ተሙ የት እንዳለ እያወቅን አይደለም። ይብላ ይጠጣ፣ ይልበስ አይልበስ፣ ምን ያርጉት ምናውቀው ምንም አይነት ነገር ስለሌለ ነገሮችን በጥሩ በሆነ መንገድ ለማስኬድ ነው የምንፈልገው። ተመልካቾቼ እንግዲህ አቶ ጉልላትን እንዳያችሁት ፍርድ ቤት ያለውን ነገር ሊነግረኝ ፈቃደኛ አልሆነም። እኔ ደጋግሜ ስደውልለት እኔን ለማግኘት ሳይሆን ዘውዴ የተለየ መረጃ ስለተመስገን አግኝቻለሁ ስትለው ነው ሊያወራን ፈቃደኛውን የመጣው። ለእናንተ ያላሳየዋችሁ ሊና ጉልላት እንደሚለው ከተመስገን ጋር የተለየ ግንኙነት አላት የሚላት ግለሰብ ከዚህ በፊት ያያችኋት ግለሰብ የተለየ ማስረጃ ሰጥታኝ ነበር። እዚህ ቤት ውስጥ ከእሷ ጋር ያደረግኩት ኢንተርቪው ነበረ። ለእናንተ ነገሮችን በደንብ ግልጽ ያደርግላችኋል ብዬ አስባለሁ። ከእሷ ጋር ያደረግኩትን ኢንተርቪው ተከታትላችሁ እመለሳለሁ። ጉልላት ያለው ነገር ምን እንደሆነ ያውጣታል። ተመልሼ እመጣለሁ። የእሷን ቪዲዮ እዩና እውነቱ ምን እንደሆነ ተረዱ። እሺ ተመልካቾቼ እንግዲህ ሊና ወደ ተሙ አክስት ነገሮችን እንድንወስደው ስትመራን ነበር። ነገር ግን እሷ ጋም የተለየ እውነት የተለየ ማስረጃዎች እናገኛለን ብዬ ስላሰብኩ እሷ ጋር ያሉትን እያንዳንዱን ነገሮች ምን እንደሆኑ እንድትነግረኝ እጠይቃታለሁ ማለት ነው። ስለዚህ ሊና ጋር ያለው እውነት ምንድን ነው? ሊና አለ የምትለው ማስረጃዎች ወይም ደግሞ መጀመሪያ እንዳይገሉኝ እንዳያጠፉኝ አክስቱ ጋር ብቻ ሂዱ ስትለን የነበረበት ምክንያት ምንድን ነው? ያንን እውነት አሁን ተረጋግታለች። ተረጋግታ ሁሉንም ነገር የምታስረዳኝ ይሆናል። እሺ ሊና እንግዲህ ቅድም የተለየ ስሜት ውስጥ ነበርሽ። እያለቀሽ እንደሚገሉሽ እንደሚያስፈራሩሽ ስትነግሪኝ ነበረ። እነማን ነው የሚገሉሽ? እነማንን ነው የምትፈሪው? ለምንስ ቃል በቃል ወደ አክስትየው ጋር መምራት አስፈለገሽ? አንቺ ጋር ያሉት እያንዳንዱ ምክንያት ምንድን ነው? ያንን ነገር ማትነግሪኝ ከሆነ ከዚህ ቦታ ላይ አልሄድም። ከዛ ውጭ ግን ወደ ከፋ መንገድም እንድንሄድ ያስገድደኛል። ምክንያቱም አሁን በእጃችን የሌለው የሙያ አጋራችን ወንድማችን ተሙ ነው። ስለ ተሙ ስንል ደግሞ ምንም ነገር ከማድረግ ወደኋላ አንልም። ስለዚህ እውነቱ ነገር ምን መሰለህ፣ ይገርመዋል። ተሙን 2-3 ዓመት እከታተለው ነበረ እና በቃ ችግሬን የሚፈታልኝ መፍትሄ የሚያገኝልኝ እሱ ስለመሰለኝ እሱ ጋር በተደጋጋሚ ደወልኩለት፣ ላገኘው አልቻልኩም። ወደ ዋናው ጉዳይ ስንሄድ ግን እንዲህ ምን መሰለ፣ እዛ መንገድ ላይ ሴተኛ አዳሪ ሆኜ በምሰራበት ሰዓት አንድ የባለ ሀብት የዳያስፖራ ሹፌር ነበረ እና ከእሱ ጋር ተዋወቅኩኝ። ደንበኛ ነበረ እና ከእሱ ጋር ብዙ ነገር ነበረ የምናሳልፈው፣ ብዙ ነገሮችን በቃ ልክ እንደ ጓደኛ የሆነ ከዛም ህይወትን እንደሚያወጣኝ ቤት ኪራይ እስከ 5 ወር ምናምን ይከፍልልኛል። ብቻ አስበው እሱ ሀብታም ከሆነ ባለ ሀብቱ እንዴት ማለት ዳያስፖራው እንዴት ሀብታም እንደሚሆን አስበው። ገባ? ከዛ በጣም ብዙ ነገሮች አሳየኝ። በቃ ቤት መስራት እንደውም ሳልነግረው ሴተኛ አዳሪነት ስለማይለቅ እሱ ሳይነግረኝ ሁላ ስራ መስራት ሰራ ነበረ። እሱ ቤት ኪራይ ቢከፍልልኝም ማለት ነው። በቃ ብዙ ነገሮች እንትን ብዬ ነበረ። በዛ ሰዓት ላይ ብዙ ነገሮች ወደ ስኬት ወደ መውጣትም የምገባበት ሰዓት ነበርኩኝ። ማለት ከዚህ ስራ መውጣት ይችል ነበረ፣ ግን አላደረኩትም። ብር ያሳስታል ሰውንና ወደ ጉዳይ ስመለስ አንድ ቀን ምን ተፈጠረ መሰለ፣ እንደዚህ አብዛኛው ጊዜ መኪና ውስጥ ነበረ እንደዚህ ነገሮች የምናደርገው። ይህን ነገር ስለነገርኩ ይቅርታ። ማለት እኔም ለተመልካችም ግልጽ ለማድረግ መኪና ውስጥ የምናደርገው ማለት በቃ አንዳንዴ ሴክስ መኪና ውስጥ እናደርግ ነበረ እና እንደ አጋጣሚ ስልኩን በቃ ካረግን በኋላ እንደ አጋጣሚ ስልኩን ትቶ ሄደ። ስልኩን ትቶ ሲሄድ ስልኩን አንስቼ ያየሁት የሆነ ቪዲዮ ግልጽ ስለሆነ ክፍት ነው አድርጎ መሄደው። ግልጽ ስለሆነ ጓደኛ ፍቅረኛ ሆነናል። ከዚህም ህይወት ያወጣኝ የመሰለው እሱ። ከዛ የሆነ ከባድ ወንጀል አገኘው። በጣም ከባድ ወንጀል አቦ። ከዛን በቃ ያንን ወንጀል
ወደ ራሴ ስልክ እንትን አልኩኝ። ወደ ራሴ ስልክ አስተላለፍኩኝ። ከዛ በኋላ ምንም እንዳልተፈጠረ ምናምን ሆንኩኝ። በጣም ነው የደነገጥኩት። የእውነቴን ነው የምልህ። አንተ ብታየው ራሱ በጣም ትደነግጣለህ። እሳት ውስጥ ነው የገባሁት። በዛ ላይ ተሙን በጣም ስለምከታተለው ይህን ነገር መፍትሄ የሚሰጠኝ ሰው ማን ነው ብዬ አፈላለርኩኝ። ከዛ በቃ እሱ ጋር ልደውልለት። በጣም ቪዲዮዋችሁን እከታተል ነበረ ከ5 ዓመት ምናምን በዛ በጣም ብዙ ዓመት ነው እናንተ መከታተላል እሱ መከታተሉ ተሙን። እንደውም በጣም ጊዜ ቴሌግራም በሞክርለት አይመልስልኝም። ቪዲዮውን በቴሌግራም ሁላ ጨንቆኝ ልልክለት ነበረ እና ያው እሺ ሊና አንዴ ላቁምሽና ከባድ ወንጀል እናገኘሽው ከዚህ ግለሰብ ጋር መኪና ውስጥ ግብረ ስጋ ግንኙነት ታደርጉ ነበረ በተደጋጋሚ ጊዜ። ያን ቀን አጋጣሚውን አገኘሽ። ስልኩን በአጋጣሚ ስትበረብሪ ከባድ ወንጀል አገኘሽ። ለኔ ሊወጥልኝ አልቻለም። ምክንያቱም አንድ ሹፌር የቀጠረውን የባለቤቱን የጌታውን ማስረጃ በቀላል መንገድ ክፍት አድርጎ ለዛውም ከባድ ማስረጃ እንዴት ሊሄድ ይችላል? ምን መሰለ ግልጽ ያላልኩልም ምን መሰለ ስልክ እኔ የሱን ስልክ አንዳንዴ ፓስወርዱን አሳይቶኛል። ፓስወርዱን ስለማቅ ከፍቼ ይጠቀማሉ ከዚህ በፊት። ለዚህ ማለቴ አሁንም ማየት እችላለሁ፣ ቴሌግራም ማየት እችላለሁ። ግን ቪዲዮውን አላወቅም እንዳለም አላቅም። ምን እንዳስበው እንዳስቀመጠ ምናምን አላቅም። ከዛ እኔ እንደ እንትን ውስጥ ጋላሪ ውስጥ ምናምን አልገባም እኮ ግን አሁን ግን ጋላሪ ውስጥ ገባው። የዛኔ ለምንድነው ጋላሪ ውስጥ ግቢ ያለኝ? እንደውም ያሰብኩት ሌላ ሴት ካለች ብዬ ነው። ምክንያቱም እኔ ሴተኛ ዳሪ ስለሆንኩኝ መራቅ ካለብኝ ምን መራቅ አለብኝ ጓደኛ ካለችው ብዬ አስቤ ነበር የዛኔ እንደዛ ያልኩት። ከዛ ስገባ ቪዲዮን አየሁት፣ በጣም ደነገጥኩኝ። ራሴን ለመሰብሰብ ሞከርኩ። ከዛ ቪዲዮን ወደ ራሴ ያደረኩኝ። ከዛ እስኪ ሲመጣ በስነ ስርዓት አስቀመጥኩኝና በጣም የተደነባበርኩት። እሱ ራሱ ምን ሆነሻል ምናምን ያለኝ ነበር። ወደ ቤት ውሰደኝ ምናምን አልኩት። መጣሁ ወደ ቤቴ እዚህ መጣሁ። ከዛ ተሙን እንዳልኩ ተሙንም በስልክ የዛኔ በቃ ምንም ማድረግ ስለማልችል ስልኩንም ኬት ማግኘት እንዳለብኝ አላወቅኩም። በጣም እከታተላቸው ነበር እነ ተሙን በጣም። ከዛ ብዙ ሰው አጣርቼ ነው ይህን ስልክ በስንት መከራ አገኘው። ግን ቴሌግራም ላይ አናገርኩት። ስንቴን የተቀጨኩት ቪዲዮስ ላኩለት፣ ቴክስት ላኩለት። በቃ ምንድነው ልጁ ምን ሆኖ ነው ብዬ ማለት ነው። ስደውልለትም አያነሳም። በቃ 5 ዓመት ምናምን። ከዛ የሆነ ሰዓት ላይ እንዳጋጣሚ መለሰልኝ። ከዛ ሲመልስልኝ እንደዚህ እኮ ነው ልታናግረኝ ትችላለህ አልኩት። ከዛ በሳምንት አይደለም እኔ የነገርኩት ሰኞ ነበር። እሱ የመለሰልኝ እሑድ ዕለት ነው የመለሰልኝ። እሱ ሰኞ ሳምንት ሊሆን ማለት ነው። አዎ እንደዛ መለሰልኝ። ከዛ ሰኞ ብዬ አናገርኩት ምናምን ተገናኘን። ከዛ ሁሉንም ነገር አሳየሁት፣ ቪዲዮ ሰጠሁት። ከዛ በኋላ እየተፈጠረውን ነገር እኔ አላውቅም። እሺ በእኔ ጦስ እንደዚህ። ስለዚህ እያንዳንዱን ነገር ነግረሽኛል። አሁን ከአንቺ የምፈልገው ያየሽው ቪዲዮ ያየሽው የሰነድ ማስረጃ ምን እንደሆነ ለኔም ለተመልካችም ግልጽ አድርገሽ ትነግሪኛለሽ። ምንድነው ያየሽው ቪዲዮ? ይሄን ቪዲዮ እኔ ግልጽ አድርጌ ላስረዳ አልችልም። ገባ ጊዜ ወደ ከፋ ነገር ሰሚኛለሽ። ያየሽው ነገር ምንድነው? እኔ አላውቅም። ሰሚያለሽ? ያየሽውን እያንዳንዱን ነገር ንገሪኝ። ምን አይነት ቪዲዮ ነው ያየሽው? ምን አይነት ማስረጃ ነው? ትሰሚያለሽ? ወንድሜ ተሙ የት እንዳለ አላውቅም። እያንዳንዱን ነገር በጥሩ ሁኔታ መተሻል። ምንድነው ያየሽው ነገር ንገሪኝ። እምባሽ ያሸውደኛል። ምንድነው ያየሽው? በሰላት ንገሪኝ። ምንድነው? በቃ እኔ አላውቅም። መንገድ ልነግርህ አልችልም። በቃ ይሁን። በእናትህ ተወኝ። ለምንድነው ልትነግሪኝ የምትችይው? ለምን? በእናትህ ተወኝ። ተነሽ። ለምንድነው ልትነግሪኝ የማትችይው? በቃ አልችልም። ለምን ሂድና ፈልግና ትክክለኛ ምክንያትሽን ንገሪኝ። ለምንድነው ልትነግሪኝ የማትችይው? አልችልም በቃ አልኩ። ከዛ ውጪ ተመስገን የነገረሽ ነገር አለ? የት ነው ያለው ተመስገን? የት ነው ያለው? የነገረሽ ነገር አለ? እኔ አላቅም መፍትሄ አይሆንም። ሰማሽ ሊና? አላቅም መፍትሄ አይሆንም። ምክንያቱም ተመስገን እዚህ ሁሉ ጣጣ ውስጥ የገባው አንቺ በርበረሽ ማመጣሽው የወንጀል ቪዲዮ ነው፣ የወንጀል ማስረጃ ነው። ለምን አመጣሽ፣ ለምን ይሄንን አደረግሽ እያልኩሽ አይደለም። ተሳክቶልን ይሄ ሰው ወንጀለኛ ሆኖ እስር ቤት ቢገባ አንደኛ ተመዝጋኟ ሴት አንቺ ነሽ። አሁን ደግሞ ተሙ ካለበት ነገር ካልወጣ አንደኛ ተወንጃዩዋ፣ ከመወንጀልሽ በፊት ደግሞ እኔ ራሴ ማጠፋሽ ሴት የምትሆኚው አንቺ ነሽ። ምክንያቱም ወንድሜ ተሙ አላስፈላጊ ቦታ ላይ ነው ያለው። በህግ ከለላ ውስጥ መኖር ሲገባው እየተበደለ ያለ ሰው ነው።
እውነቱን ንገሪኝ። ምን አይነት ቪዲዮ ነበር ያየሽው? ምን ልነግርህ አልችልም አልኩ ሊና፣ ምን አይነት ማስረጃ ነው እያየሽ የነበረው? ግልጽ አድርገሽ ንገሪኝ። ምንድን ነበረ ማስረጃው? ንገሪኝ። ልነግርህ አልችልም አልኩ። ለምን? ቪዲዮ ከባድ ነገር ነው አልኩ እኮ። አይገባህም እንዴ? ለምን እንደምታስጨንቀኝ? ከባድ ነገር ነው ማለት ምን ማለት ነው? እያንዳንዱን ነገር ንገሪኝ። አልገባም። ስማ፣ አንደኛ ተሙ ከኔ ስልክም ቪዲዮን አጥፍቷል። ይሄን ቪዲዮ ልታገኘው አትችልም። በቃ እንደውም ተሙ የደበቀው ነገር አለ። አይገባህም እንዴ? በቃ ምንድን የምታስለፈልፈኝ? ሰሚያለሽ? ተሙ የደበቀው ነገር ምንድን ነው? እኔ ምን አውቃለሁ? ለምንድን ነው ከአንቺ ስልክ ላይ ቪዲዮ ማጥፋት የፈለገው እኮ? እሱን ለምን አትጠይቅም? ወንድሜ ነው ጓደኛዬ ነው እያልክ ነበር። ከተሙ ጋር ብዙ ነገር አሳልፈሻል። ያን ነገር ማሳለፈሽ ደግሞ የሆነ ሚስጥር እንደሚነግርሽ እርግጠኛ ነኝ። ስለዚህ ቪዲዮን ካጠፋው ከዛ በኋላ ተሙ ይሄንን ቪዲዮ ለህግ አካላት ለእኛም ሳያሳየን ወዴት ነው የተሰወረው? እሱን እኮ እኔ አላውቅም። ገባህ? እኔ ቪዲዮን ከኔ ላይ ያጠፋ እያልኩ ነው። እኔ ማውቀው ታሪክ የለም። ቪዲዮ ምን አይነት ነበረ? እኔ በቃ ልነግርህ አልችልም። አላውቀውም። ቪዲዮ ምን አይነት ነበረ? አላውቅም አልኩ እኮ። ታግሼ እየጠየቅኩሽ ነው ያለሁት። ስለተባበርሽኝ፣ ሴት ስለሆንሽ ዝም እያልኩኝ እየታገስኩ ነው ያለሁት። ስለዚህ ቪዲዮ የት ነው ያለው? ጠፍቷል ብለሽኛል። ስለዚህ ንገሪኝ። የጠፋ ቪዲዮ ከሆነ ደግሞ ምን እንደሚመስል ቢያንስ የተወሰነ ፍንጭ መስጠት አይከብድሽም? ፍንጭም ቢሆን ስጪኝ። በቃ ልነግርህ አልችልም። ሂድና ጓደኛህን ጠይቀው። ገባ? ባልደረባዬ ነው እየፈለግኩት ነው አላልክም? ሂድና ፈልገው። እኔ እዚህ ጦስ ውስጥ ያስገባኝ ጓደኛክ ነው እንደውም አይደለ? ሂድና እሱን ጠይቀው። በቃ ተውኝ። በቃ አትጨቅጭቀኝ። ልኑርበት። በቃ ተውኝ። በእንባሽ የምትሰውጂው ነገር የለም። እኔ በእንባ የምሸወድ ሰው አይደለሁም። ስላለቀሽ ሳይሆን ትክክለኛውን ማስረጃ ስላስረዳሽኝ ነው ልተውሽ የምችለው። ስለዚህ ቪዲዮ ምን እንደሚመስል ንገሪኝ። ለመጨረሻ ጊዜ ነው የምጠይቅሽ። ትሰሚኛለሽ? ቪዲዮ ምን እንደሚመስል ትነግሪኛለሽ። እሺ? ቪዲዮ ምን እንደሚመስል ትነግሪኛለሽ። ምን እንደሚመስል ትናገሪ። እሺ ተመልካቾቼ፣ እንግዲህ የሊናን ቪዲዮ እንዳያችሁ ተስፋ አደርጋለሁ። ኤዲተሮቼ ያስገቡላችሁ ይመስለኛል። በደንብ አይታችሁ እውነቱን የተረዳችሁ ይመስለኛል። አቶ ጉልላት፣ ይኸውልህ ሊና እና እኔ የተዋወቅ ነው የተሙን ኬዝ በማጣራት ሂደት ላይ እንደሆነ እንግዲህ ተመልካቾች በደንብ ያውቃሉ። ምናልባት አንተ ነህ ይሄንን ነገር ማታውቀው። ለአንተ ግልጽ ለማድረግ ያክል ሊናን ስለ ተሙ ጉዳይ ሳጣራ ያገኘኋት አንድ ግለሰብ ነች። ወደ ዘውዴም የመራችኝ እሷ ነች። ይህ ማለት ሊና ከዚህ በፊት እንግዲህ ተመልካቾች ከቪዲዮም እንደተረዱት አንድ ወንጀል ሲፈጸም እሷ አካባቢ ላይ አይታለች። አንድ የተከበረ ሰው፣ አንድ ትልቅ ቦታ ላይ ያለ ሰው ከባድ ወንጀል ሲፈጽም የቪዲዮ ማስረጃ እጇ ላይ እንዳስቀረች፣ ያን የቪዲዮ ማስረጃ ደግሞ ፍትህ መገኘት መቻል አለበት። የተበደለ ሰው እንባ መታበስ መቻል አለበት። ወንጀለኛ ማንም ሰው ከህግ በላይ መሆን እንደሌለበት አምና ተሙን አፈላልጋ ለተሙ ያስረከበችው ቪዲዮ ነበር። ተመልካቾቻችን ምናልባት ብዙ ግር ያለ ነገር ተፈጥሮባችሁ ሊሆን ይችላል። ተሙ ከሚሰራው ስራ አንጻር፣ ካለበት ደረጃ አንጻር እንዴት ከሴተኛ ዳሪ ጋር ሊገኝ ቻለ የሚል ነገር ሀሳባችሁ እንደሚገባ አልጠራጠርም። ነገር ግን ተሙ ከሊና ጋር ያገናኘው ምክንያት ያንን ቪዲዮ ወስዶ ተከብሯል የተባለው ትልቅ ቦታ ላይ ትልቅ ደረጃ ላይ አለ የተባለውን ግለሰብ ለህግ አሳልፎ ለመስጠትና ማንም ሰው ከህግ በላይ መሆን እንደማይችል ለማሳየት በሚያደርገው ጥረት ምክንያት ነው ለዚህ ሰለባ የተዳረገው እንጂ ከሴተኛ አዳሪዋ ጋር ምንም አይነት ግንኙነት ምንም አይነት ንክኪ ኖሮት አይደለም ማለት ነው። ስለዚህ አቶ ጉልላት በዋናነት ባጭሩ ይህንን ይመስላል ከእርሷ ጋር የነበረው ቆይታ። ስለዚህ አሁን ነገሮች ግልጽ የሆኑልህ ይመስለኛል። ተደጋጋሚ ጊዜ ከኛ ስትሸሽ ነበረ፣ ተደጋጋሚ ጊዜ ከኛ ስትርቅ ነበረ። ያን ያደረክበት ምክንያት ምን እንደሆነ አልገባኝም። አክስትየውን ብቻ የምታገኝበት የተሙን ጉዳይ በደንብ እንደያዝኩ በደንብ እያጣራው እንደሆነ ታውቃለህ። እኔ ለትብብር እንኳን አልፈለግከኝም። ይህ ደግሞ አንተ ጋር የተለየ ነገር አለ የሚል ጥርጣሬ እንዲኖረኝ አድርጓል። ስለዚህ ነገሮችን ግልጽ አድርገህ ንገረኝ አቶ ጉልላት። ጥርጣሬ አይደለም። እኔም እኮ የት እንዳለ ግራ ገብቶኝ ነው። ተሙ የት እንደወሰዱት የት እንዳለ እኔም አላውቅም። የህግ አካላቶችም ሄጄ ስጠይቅ፣ ፍርድ ቤትም ስጠይቅ ፍርድ ቤት ራሱ የሚያውቀው ነገር የለም። ስለዚህ ከዛ አንጻር ያልተጨበጠ ነገር ይዤ ህብረተሰቡን ለምን ግር ላሰኝ በሚል ነው። እኔ ራሴ ግራ ገብቶኛል። እንግዲህ ጠበቃው ነኝ። መከራከር በምችልበት አካሄድ እየሄድኩ ነው። ግን ያለበትን እንኳን ቦታ ለማወቅ አልቻልኩ። ይብላ ይጠጣ ምን ይበል የማውቀው ነገር የለም። እሺ ሊና የተባለች ግለሰብ ወይም ደግሞ ለተመስገን ትልቅ ማስረጃ
ሰጥታለች ስለተባለችው ግለሰብ በምን አወቃት? ምክንያቱም ስለሷ አሁን ነው እንጂ ያወቅኩት በፊት ምንም የማውቀው ነገር የለም። አቶ ጉልላት አንወሻሽ። የእሷን ነገር ሳነሳለህ ሊና የምትባለዋ ግለሰብ ላይ እያንዳንዱ ማስረጃዎች ሰብስቤያለሁ፣ ስለዚህ አንተንም በህግ ጠይቃለሁ ብዬ ሳነሳብህ ተመልሰህ መተህ እኔን አንቀኸኝ ነበረ። ያ ማለት ደግሞ ሊናና ተመስገን ያላቸውን ነገር የምታውቀው ብቸኛው ሰው አንተ ነበርክ። ነገርኩ። እኔ ምንም የማውቀው ነገር የለም። ደጋግሜ የምነግርህ ነው። በቃ ጠበቃ ቁምልኛለ። ጠበቃዬን ቆም፣ ስራ ነው። ጠበቃዬን ቆምኩኝ። የት እንዳለ የት ይሁን ምን ይሁን ሊናም የምትላትን ነገር የማውቀው ነገር የለኝ። በቃ ስለዚህ ጠበቃዎችን የህግ አካላት ስጠይቅ እነሱም ራሱ የት እንዳለ ሊነግሩኝ አልቻሉም። እኔ ራሴ ግራ በገባው መሀል ነው። በቃ ግራ የገባው ሰውኛለሁ በእሱ የተነሳ። ስለዚህ ትክክለኛውን መረጃ ላገኝ አልቻልኩም። አንድ ሰው ትክክለኛ መረጃ የምታገኘው ሲኖር ስታዩ በምን ሁኔታ ላይ እንዳለ ስታይ እንጂ በምን ሁኔታ ያለ ሳይገኝ ዝም ብለህ ከመሬት ተነስተህ የምታወራው ወሬ ተጨባጭ ላይሆን ይችላል። ስለዚህ ከዛ አንጻር ነው ሊና ምናምን የምትላትን ሴትዮ እኔ በጭራሽ ምን ትስራ ምን ይስሩ ምን ይደረግ የማውቀው ነገር የለም። ከሱም የሰማሁትም ነገር የለም። አሁን ከአንተ ነው የምሰማው ስለዚህ ጉዳይ። እባክህን አቶ ጉልላት በጣም በተረጋጋ መንገድ ነገሮች ላይ ተግባብተን ጊዜ ሳናባክን እንድንሄድ እየተለማመጥኩ ነገርኩህ እኮ። ከዚህ በላይ የማውቀው ነገር የለም። ሊና ስለምትባት ሴትዮ ምን ሰራች ስለምትለው እኔ ራሴ ግራ እየገባኝ ነው። በቃ በጭራሽ ከሱ ጋር ግንኙነት ይኖራት አይኖራት የማውቀው ነገር የለም። አቶ ጉልላት አሁን በቻልከው አቅም ነገሮችን ግልጽ አድርግልኝ። ከሴተኛ አዳሪዋ ጋር ወይም ከሊና ጋር ተመስገን የተለየ ግንኙነት እንዳለው ጠንቅቀ የምታውቀው ሰው አንተና እኔ ብቻ ነን። እሷ የሰጠችኝ ማስረጃ አለ። ነገርኩህ እኮ እኔማ ምንም ከእሷ ጋር ምን አይነት ግንኙነት ይኖራት አይኖራት አላውቅም። እንደውም እኔ የጠረጠርኩት አንድ ባለ ሀብት አለ፣ ከእሱ ጋር እዛ ይመላለስ ነበር። ምናልባት ያ ባለ ሀብት አንድ ነገር አድርጎት ይሆናል ብዬ እንጂ የጠረጠርኩት ይሄ ሊና ምናምን የምትለው በጭራሽ ሊገባኝ አልቻለም። እንዴ ራሱ እኮ ከቤተሰብ በሱ የተነሳ እኮ ከባለቤቴ ሁላ ጋር እኮ ሊያጋጨኝ የተነሳ እንትን ሰው ነው። በራሱ ጊዜ እኮ ነው ችግር ውስጥ የገባው። ስለዚህ እኔ ጥርጣሬ እንደውም ባለሀብቱ እሷ ላይ ሳይሆን ባለሀብቱ ላይ ይመስለኛል። እኔ ጥርጣሬ ባለሀብቱ ምን አይነት ሰው ነው? በቃ ጠይም ማጠር ያለ ሰው ነው። በቃ እሱ ጋር ይመላለስ ነበር በአብዛኛውን ጊዜ እኔ እስከማውቀው ድረስ። ምናልባት እንግዲህ እሱ አንድ ነገር አድርጎት ይመስለኛል። በእኔ አቶ ጉልላት ተረጋጋ። አሁን እኔ እያንዳንዱ ነገር እየጠየቅኩ ነው ያለሁት። አንተ የከበደን ነገር እኔ አስተካክዬ ማለፍ አይከብደኝም እና ይህ ባለሀብት ማን ነው? መቼም አንዳንድ ሚስጥሮች አንተ ጋር እንዳሉ ሰምቻለሁ። ስለዚህ ያንን ሚስጥር ግልጽ አድርገህ ትነግረኛለህ። እኔ በምሄድበት መንገድ ሄጄ ተመስገንን አድነዋለሁ። ባለሀብቱ አንድ ዲያስፖራ ነው። መረጃውንም ቪዲዮውንም እንዳለ ይዞታል። ስለዚህ ተሙን ራሱ የት እንዳደረገው እኔ ግራ ነው የገባኝ። ራሱ ተሙ ራሱ ከእሱ ጋር አንድ የሆነ ግንኙነት ሳይኖረው አይቀርም በዚህ ኬዝ እንደዛ ይመስለኛል። ራሱን ተሙም አውቆ ነው ራሱን የደበቀው፣ የህግ አካላት ካላወቀው፣ ፖሊስ ካላወቀው። ስለዚህ ቆይ አቶ ጉልላት እያልከኝ ያለኸው ተመስገን ራሱን ደብቋል? ራሱን ደብቋል። በቃ እንደዛ ነው እያልከኝ ያለኸው? አዎ። ራሱን ከደበቀ ትልልቅ ኬዞች ጀምሮ ነበረ። ከኛ ጋር ተባብሮ ነው የሚሰራው። ለእኛ ሚስጥሩን ነግሮን እንደተደበቀ ማስረዳት ይችል ነበር። ከዛ በተጨማሪ ሀገራዊ ጉዳዮች ይዞ ያውቃል። በጣም ከትልልቅ ባለሀብቶች ጋር ተጋጅቶ ያውቃል። ዛሬ ላይ አንድ ዲያስፖራ ተሙን የሚያስገድድበት የሚያስፈራራበት ምክንያት እንዴት መጣ? ተሙስ ምን አይነት ልብ ቢኖረው ነው አሁን ሊደበቅ የቻለው? ምክንያቱም ከብዙ ሰዎች ጋር ሲጋፈጥ እንደነበር ጠንቅቄ ያውቃለሁ። አንዳንዴ እኮ እንደምትሆነው ሰው አይደለም። አንዳንዴ ጫና ያለው የሰው ልጅ ሁል ጊዜ በቆመበት ላይ ቆም ይችላል። ነገሮች ጫን እያሉ ግራ ከበድ እያሉ ሲመጡ ብዙ ነገር መስራት ይችላል የሰው ልጅ በባህሪው። ስለዚህ እኔ ተሙም ያንን ያደረገው ብዬ የሚል ጥርጣሬ ነው ያለብኝ። በቃ ከሰውየው ከዲያስፖራው ጋር ይሸረካል። ስለዚህ ዲያስፖራው የሚያውቀውን ወንጀል ዶኩሜንቱን መረጃውንም እሱ ይዞታል። ስለዚህ ያ ነገር እንትን እንዳል ብሎ ራሱን ጠብቋል። ከዚህ በላይ እንግዲህ ምንም አውቀው ነገር ያለኸው ተሙ ያ ዲያስፖራ ወንጀል ሲፈጽም አይቶ የቪዲዮም የሰነድም ማስረጃዎች በእጁ ይገኛል። ያ ቪዲዮ እንዳይገኝበት ራሱን ደብቆ ነው ያለው ነው ያለው። በትክክል አቶ ጉልላት የትኛውም አይነት ንግግር የትኛውም አይነት ማስረጃ በዚህ ሰዓት በተለይ ስለ ተሙ ጉዳይ የሚመጡ ማስረጃዎች ለእኔ ተራ አይደሉም። የምትነግረኝን እያንዳንዱን ነገር አጣራለሁ። ነገር ግን
ርባናቢስ ወሬ ከሆነ ጊዜን ጉልበቴን የሚፈጅ አይነት ንግግር ከሆነ አንጠልጥዬ ለህግ እንደማስረክብህ ቃሌ ነው። ለእሱ ችግር የለም፣ ማጣራት ትችላለህ። በምታጣራው መንገድ አጣራህ። እንግዲህ ማውቀውን ነገር ነግሬሃለሁ። እንግዲህ ተመልካቾቻችን አቶ ጉልላት እያለ ያለው ተሙ ከሊና ወይም ደግሞ ሴተኛ አዳሪ ሆና ቪዲዮውን ካሳየናችሁ ግለሰብ የቪዲዮ ማስረጃ እንደወሰደ ከዛ በተጨማሪ እዛ ዲያስፖራ ላይ የተለየ ማስረጃዎችን ሰብስቦ ከነ ማስረጃዎቹ ራሱን እንዳጠፋ ያ ዲያስፖራ ደግሞ በስመ ዲያስፖራ ብቻ ያለ ሳይሆን አውሮፓ ላይ ትልቅ አቅም ያለው ትልቅ ሀብታ የሚባል ሰው እንደሆነ ነው። እርግጠኛ አይደለሁም። አቶ ጉልላት ሲናገር ግን ለመረዳት የሞከርኩት ይሄንን ነው። ስለዚህ ይሄ ሰው ማን ነው? ምን አይነት ወንጀል ነው የፈጸመው? ተሙስ ምን አይነት ማስረጃ ይዞ ነው የተሰወረው? የእውነት ተሙ ተሰውሮ ነው ያለው ወይስ ደግሞ የህግ አካላቶች ውስጥ ነው የሚገኘው? ተሙን ከመኪናው አስወርደው ይዘው ተሄዱት የህግ አካላቶች እውነተኛ የህግ አካላቶች ናቸው ወይስ ፌክ መታወቂያ ፌክ ማስረጃዎች ይዘው ተሙን ወዳልሆነ ቦታ የወሰዱ ሰዎች ናቸው? ምክንያቱም ጥርጣሬ እንዲኖር የሚያደርገው በአንድ በኩል ተሙን ከመኪናው አስወርደው ይዘው ተሄዱ ሰዎች አሉ። ተሙ ከነዛ ሰዎች አምልጦ ነው የተደበቀው ወይስ አሁን በነዛ ሰዎች ቁጥጥር ውስጥ ነው? እያንዳንዱን ነገር ፈልፍለን እያንዳንዱን ነገር መርምረን የምናወጣው ይሆናል። አንድ ቃል የምገባላችሁ ነገር ተመልካቾቻችን፣ የተሙ ነገር እልባት ሳያገኝ የትኛውም የቡድን አባላት እንቅልፍ የሚባል ነገር ባይኑ አይዞርም። እያንዳንዱን ነገር ስርዓት ባለው መንገድ እናጣራለን። አቶ ጉልላት የተለየ መረጃዎች ሰጥቶኛል። ስለ መረጃው አቶ ጉልላት በጣም አመሰግናለሁ። ነገር ግን እኔም አመሰግናለሁ። በጣም ዘግይተሃል። ምክንያቱም ከተመስገን ጋር ረጅም ጊዜ አብረህ ሰርተሃል። ብዙ ማስፈራሪያ ብዙ ዛቻዎችን አብራችሁ ተቀብላችኋል እና አሁን ላይ አንድ ባለሀብት የተባለ ግለሰብ አንተ ቤት ጋር አንተ ቤተሰቦች ጋር ስለመጣ ስላስፈራራህ ነገሮችን ፈርተህ ከኛ መሸሽ ከኛ መራቅ አልነበረብህም። አንተ ከኛ በመራቀ እጅ ላይ ያሉ ማስረጃዎችን ባለመስጠትህ ተሙ ላይ በጊዜ ልንደርስለት የሚገባውን ነገር አርቆብናል። ሰዓታችንን ጊዜያችንን ወስዶብናል። ይሄ ደግሞ ትልቅ ጥፋት ነው። ጠበቃ ነህ፣ የህግ ሰው ነህ። የጊዜ ጉዳይ ምን ያህል አንገብጋቢ ምን ያህል አሳሳቢ እንደሆነ ከአንተ በላይ የሚያውቅ የለም መቼም አይደለ? ጠበቃም ቢሆን መቼም ይህንን ያደረኩት ለቤተሰብ ድህነትና ለራሴም ድህነት ስል ነው። ዲያስፖራው በሀብቱ በገንዘቡ ተመክቶ አንድ ነገር ቢያደርገኝ ቤተሰቦችም አጉል ላይ ይወድቃሉ፣ እኔም ችግር ላይ ይወድቃለሁ። ከዛ አንጻር ነው ነገሮችን በሰከነ በረጋ መንፈስ አሰልስዬ በኋላ ላይ አሁን ያለበት ደረጃ እንዲደርስ ያደረግኩት። ስለዚህ አሁን አቅሙ ካለ መንገዱን ነግሬሃለሁ። ከዲያስፖራው ጋር ታግለህ መረጃውን ከዲያስፖራው ማግኘት ትችላለህ። በጣም ጥሩ ተመልካቾቻችን፣ እንግዲህ ከአቶ ጉልላት ለእኔ በቂ ባይሆንም መንገድ ከፋች የሆነ ማስረጃዎችን ወስጃለሁ። ከሊና ወይም ደግሞ ከሴተኛ አዳሪዋም ለእኔ ጥሩ የሆነ ማስረጃዎችን ወስጃለሁ። ይህ ማለት እስካሁን ከሄድኩባቸው ርቀቶች በተለየ መንገድ እንድጓዝ የተሙን አንድ እጅ እንዲሰማኝ ያደረገ ማስረጃዎች ናቸው። ስለዚህ በአጭር ጊዜ ውስጥ ተሙን አግኝተን ወደሚወደው ወደሚያከብረው የብዙ ሰዎችን እንባ ወደሚያብስበት ስራው እንደሚመለስ ቃሌን እሰጣቸዋለሁ። ይህ ትርታ ሚዲያ ነው። ወንድማችን ተሙ የብዙ ሰዎችን እንባ የሚያብስበት፣ ብዙ ወንጀለኞች ከህግ በላይ እንዳልሆኑ የሚያሳይበት፣ ብዙ ሰዎችን ዘብጥያ የሚወረውርበት ሚዲያችን ነው። ነገ ተሙ ካለበት አዘቅት ውስጥ ወጥቶ ይህንን ነገር ያደረሱበት ሰዎች ወኔ ተወርውረው እኔም ተመልካቾቼ እናንተም በጋራ በመሆን ምንስቅበት ቀን ሩቅ አይሆንም። ያ ቀን እስኪመጣ በጸሎታችሁ ቪዲዮቻችንን በማየት ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቸር ቆዩኝ።